ሰላም የኪሩቤል ሃዱ ቤተሰቦች እንዴት ናችሁ? ፐርሰናል ዴቨሎፕመንት ክላስ መውሰድ የምትፈልጉ ሰዎች ፕራይቬት ክላስ 09484863 ላይ ከስራ አንብቧት። አብዛኞቻችንን የሚያስማማን አንድ ጭንቀት ቢኖር እሱም ሰዎች ምን ይሉኛል ነው። በጣም እንደ ሰው ባይ ዲዛይን ሊሆን ይችላል የሰዎች ኦፒኒየን ወይም የሰዎች ሀሳብ ሰዎች ስለኛ የሚያስቡት ነገር በጣም ነው ማተር የሚያደርገን። በጣም አክቹሊ በጣም ብዙ ነገሮችን ከማድረግ ወደ ኋላ ያስቀረንም ሰዎች ምን ይሉናል ነው። የምሬን ነው። ለፋይናንሻል ስትረግላችን አንዱ ምክንያት ወይም ገንዘብ እጦታችን አንዱ ምክንያት ሰው ምን ይለኛል። ሞስት ኦፍ ታይም ይሉንታ ሲባል የፖዚቲቭን ሳይሆን በቃ ይሄ ሰው የሆነ ነገር ይለኛል፣ አስተያየት ይሰጠኛል፣ ቀድሞ ማሰብ፣ ኢንሴኪዩር መሆን፣ መፍራት፣ ትችትን መቋቋም አለመቻል፣ እነዚህ ነገሮች ናቸው ብዙ ሰው ዋጋ ያስፈልጉት እንዳይማር የሚያደርገው እንዳይሰራ የሚያደርገው በቃ አእምሮ ውስጥ የሚያስባቸውን ነገሮች ፕራክቲስ እንዳያደርግ ሰው ምን ይለኛል። ስፔሻሊ ኢትዮጵያን በዚህ በጣም ነው የምንጠቀው። ሀገር ውስጥ ስንሆን ከሀገር ስንወጣ የትም ቦታ ምንም ሰርተን እንኖራለን። እስቲል እዛም ሀገር ስንሆን የራሳችን የሀገር ሰው ስናይ እንሳቀቃለን፣ እንፈራለን። በተወሰነ መልኩ ኮመን የሰው ባህሪ ቢሆንም ግን አክቹሊ መኖር ከምንፈልገው ሊሚት አድርጎና ሽባ አድርጎን ሲያስቀምጠን ግን በጣም አደገኛ ነው። እዚህ ምድር ላይ ስትኖሩ የምትፈልጉትን የምታስቡትን ከህግ ውጭ ያልሆነ ባህልን የማይነካ ሃይማኖትን የማይነካ እስከሆነ ድረስ አይደለም ማንም ምንም አያገባው ማለት በእናንተ ህይወት እናንተ ነው የምትኖሩ። በዚህ ቪዲዮ ልነግራችሁ የፈለኩት አንድ 78 ስትራቴጂ ነው አክቹሊ ስለ ሰዎች ጉዳያችን እንዳይሆን ሰዎች ስለኛ የሚያስቡት ነገር ጉዳያችን እንዳይሆን ሊያረገን የሚችል ፕራክቲካሊ እኔም ራሴ ማስባቸው እኔም ራሴ አንዳንድ ነገሮች ላይ የተወሰነ ሀሳብ ሲይዘኝ የምጠቀምባቸውና ማስታወሳቸው አይዲያዎች ናቸው። አክቹሊ እነዚህን አይዲያዎች ከተጠቀማችሁ believe me ነገ ትጀምራላችሁ ስራውን፣ ነገ ትጀምራላችሁ ቢዝነሱን፣ ነገ ትምህርት ጀምራላችሁ ትምህርቱን፣ ኤኒቲንግ ያሰባችሁትን ሶሻል ሚዲያ ላይ መስራት ፈልጋችሁ ሰው ምን ይለኛል አይደለም የሆነ ነገር ለመሞከር አስባችሁ ሰው ምን ይለኛል፣ ሰውን የሆነ ነገር ለመጠየቅ አስባችሁ ከሄዳችሁ ለመማር በነፃ ለማገልገል የሆነ ሰፖርት ለማግኘት ሰው ምን ይለኛል ብላችሁ ሀሳባችሁ ሲታሰራችሁ ሰዎች this is your freedom። ይሄ ቪዲዮ ፍሪደማችሁ ሊሆን ይችላል። በነጥብ ላስቀምጥላችሁ። የመጀመሪያው ፈረንጆች ምን ይሉታል? ዘ ፉነራል ጌም ይሉታል። ነገ እንደምትሞት ማሰብ ማለት ነው። the funeral game ማለት actually የሞተ አልጋ ላይ ብትሆን do you think የሰዎች ኦፒኒየን ማተር ያደርጋል? በቆሎ መንገድ ላይ መጥበስ ፈልገህ actually የራበህ እየቸገረሽ ሰፖርት ማድረግ ፈልገሽ ከሆነ ነገር መነሳት ፈልገሽ ዝቅ ብለሽ መሞከር ፈልገሽ actually ማተር ያደርጋል እዛ ቦታ ላይ ስትሆን? ኦር ያቺን ነገር አርገህ እናትህን ማገዝ፣ ያቺን ነገር አርገህ ልጅህን ማሳደግ፣ ያቺን ነገር አርገህ ወንድምህን እህቶችን መርዳት ሞር ማተር ያደርጋል at the end of the day አልጋ ላይ ሆነ ወይስ ፈርተህ የተውከው? እውነት ለመናገር የሰዎች ኦፒኒየን ማተር የሚያረገን አእምሯችን ውስጥ ካሰብነው ድረስ ነው። አክቹሊ ወደ ሞት ስንጠጋ ኦር የሞት አልጋችን ላይ ስንሆን ባረኩት ብለን ነው እንጂ የምንቆጨው ሰዎች ምን ይሉኛል በእኔ የተውናቸው ነገሮች የግርሳት ነው እንጂ የሚሆኑብን አክቹሊ ባለማረጋችን ደስተኛ አንሆንም። ቅድም እንዳልኩት ፍሬም አለ፣ ለሁሉም ነገር አይደለም ይሄ ነገር ሰውን ማይነካ ተረዳኛለም። እናንተ መስራታችሁ ማንንም መብት ማትነኩ፣ ህግን ማትጥሱ፣ ሃይማኖትን፣ ባህልን፣ ከስተም ኢትዮጵያዊነትን ማያፈርሱ ነው። ግን እንዲሁ ከመሬት ተነስታችሁ ሰዎች የምትፈሩ ዶክተር ስለተመረቅ ሽምቅቅ ብለህ ያለ በብዙ ነገር ኢንጂነር ስለሆንክ ሽምቅቅ ብሎ ለመስራት እየተቸገረ ያለ ትርፍ ሰዓቱን አይደለም መምህር ስለሆነ ትርፍ ሰዓቱን ተንቀሳቅሶ ለመስራት የተምሸማቀቅ ግን ደሞዙም አይበቃው ሰው ምን ይለኛል ነው ባይዘው እስር ቤት ነው አክቹሊ። ነገ የምትሞት ቢሆን do you think ለልጅህ ዳቦ መግዛት ነው ማተር የሚያደርገው ወይስ እነከበደ የሚሉህ ነገር? do you think የምታውቀው ነገር ሼር ማድረግ ነው ወይስ? the funeral game ይሄ ነው ፕሪንሲፕሉ። ነገ ብትሞት ደግሞ ብዙ ሰው አይተናል አይደለም ከስራችን እየሞተ ያጅ ነው። እነዛን ሰዎች በምንድነው ጀጅ የምታረጋቸው? አንተ ራስህ ስታስበው በራስህ ስታየው በመስራታቸው በመልፈታቸው መሞከራቸው ነው ወይስ ማገዝ በነበረባቸው ሳያግዙ መስራት በነበረባቸው ሳይሰሩ መለወጥ በነበረባቸው መለወጥ ሳይችሉ ቀርተው ከዚህ ቻለም ቢሄዱ ነው ሞር የሚቆጨው? አንዳንዴ የሰው ኦፒኒየን እንዲህ ይለኛል የሚል ነገር ተራ ጭንቅላታችሁ ውስጥ ያለው ኢማጂኔሽን እንደሆነ አንደርስታንድ ማድረግ ያስፈልጋል። መኖር ካለባችሁ ህይወት ወደ ታች የሚያረጋችሁ እንጂ ወደፊት የሚያሳድጋችሁ አይደለም። የምሬን ነው። ሰው አያበላህም፣ አያጠጣህም። ከዚህ ህይወትም ስታልፍ ከማለት የዘለለ ምንም ሊያደርግልህ የሚችለው ነገር የለም። አስሎንገስ የእናንተን ህይወት የሚያሻሽል ከሆነ፣ አስሎንገስ አንድ ዳቦ መጨመር የሚችል ከሆነ፣ አስሎንገስ ለሰዎች ምስተርፉበት ከሆነ የነገን እያሰባችሁ በፍጹም ወደ ኋላ አትበሉ። የመጀመሪያው ስትራቴጂ እንደምትሞት አስቡት ነው። ስትሞት የሚቆጭህ ነገር ምን ነው? ስዕሉን በመከርኩት ምን ነው? አርቱን በመከርኩት ምን ነው? ይሄን ነገር ባረኩት ምን ነው? ይሄን የምትሉበት መሆን የለበትም። ምክንያቱም እነዛ ሰዎች
እናንተ ህይወት ላይ ምንም ኢምፓክት እንደሌላቸው ሲገባችሁ የመጨረሻ ነው የምትቆጩት። የመጨረሻ ያን ያህል ፓወር የሰጣችኋቸው ሰዎች አክቹሊ ህይወታችሁ ላይ የተለየ ኢምፖርታንስ እና የተለየ ቫልዩ የላቸው። ሶ ጸጸት ውስጥ እንዳትወድቁ መኖር እንደምትፈልጉት መኖር ተለማመዱ ማለት ነው። ትዳር ሪሌሽንሺፕ ውስጥ ቢሆን፣ ፍቅር ግንኙነት ውስጥ ቢሆን፣ ስራ ላይ፣ ቢዝነስ ላይ፣ ኤኒቲንግ ትምህርት ላይ መማር የምትፈልጉት believe me 40-50 ዓመት ነው እዚህ ምድር ላይ ያለን አይደለም። ሶ እናንተ እንደምታስቡትና እንደምትፈልጉት ለመኖር ሞክሩ። አስሎንገስ ደጋግሜ እንዳልኩ ሌሎችን እስካልጎዳችሁ ድረስ፣ ሌሎችን ጉሮሮ እስካልነጠቃችሁ ድረስ፣ ከእግዚአብሔር የሚያጣላችሁ ነገር እስካላደረጋችሁ ድረስ፣ ወንጀል እስካልሰራችሁ ድረስ እናንተ እዚች ምድር ላይ የተሰጠቻችሁን እድሜ እግዚአብሔር በሚፈቅደው መንገድ ደስ በሚላችሁ ወይ ዛሬ ሞክሩ፣ ጀምሩ። ዶንት ወሪ አባውት ፒፕል። የምሬን ነው። ምክንያቱም ስትሞቱ በራሳችሁ ፕራውድ የምትሆኑት ባደረጋችሁት አስተዋጽኦ በኖራችሁት ህይወት እንጂ ለከበደና ላየለ በተዋችሁት የሚቆጫችሁ። ምክንያቱም ትልልቅ ሰዎች ራሱ ሲያወሩ የምትሰሙት ታለንታቸውን በማማከናቸው ማድረግ ያለባቸውን አለ የሚወዱትን ሰው ባለማግኘታቸው ሰው ምን ይለኛል፣ ብዙ አይነት ኢሹዎች ስድወት። ሁለተኛው አሁንም ፈረንጆቹ ምን ይሉታል ፕሮጀክሽን የሚባል ነገር አለ። ሰው የሚተችህ ወይም ደግሞ ሰው የሚነቅፍህ፣ ሰው የሚጠላ፣ ሰው የሚጠምድህ፣ ሰው የሚያጣጥልህ፣ ሰው የሚስቅብህ ውስጡ ካለው ቁስል የተነሳ ነው ይላል። ሪፍሌክሽን ነው። ሰው ያለበትን ደካማ ጎን ነው አንተ ላይ ሪፍሌክት የሚያደርገው። የምሬ ነው። ሰው ያልጎደለውን አክቹሊ በደንብ ማየት አይችልም። ኤክስትራ ትምህርት ምናምን ተጨምሮለት በጣም በማስተዋል ውስጥ ካልኖረ በስተቀር አብዛኛው ማህበረሰብ፣ አብዛኛው ሰው ያልጎደለውን አያውቅም። የምሬን ቁመቱ ያላጠረበት ሰው ስለ ሰዎች ቁመት ሲያስብ አይውልም። ጸጉሩ ያልገባበት ሰው ስለ ሰዎች ጸጉሩ መግባት አያስብም። ሳንቲም ያልቸገረው ሰው ይቸግረዋል ብሎ አያስብም። የምሬን ነው የምልህ። ያራባው ሰው እንደሚራባ አያውቅም። አክቹሊ አያውቅም ይመስልናል እንጂ አያውቅም። እንዴት ያውቃል? ፊል አላረገውማ። ከልጅነቱ ጀምሮ ምቾት ውስጥ ያደገ ሰው ለምን አላዘነኝልኝም ልትል አትችልም። አያውቅም። ሰው ያልኖረውን አያውቅም። ስለዚህ ሰዎች ሲተቿችሁን ከራሳችሁ ቁስል ስለ እናንተ ከሚናገረው በላይ ትችቱ፣ ስለ እናንተ ኢንፎርሜሽን ከሚሰጠው በላይ ስለ እነሱ የሚሰጠው ኢንፎርሜሽን ይበልጣል። ያርተኛል። አንድ ሰው አስጠሊታ፣ ቀፋፊ፣ ትደብራለህ፣ አታምርም ምናምን ብሎ ሲተች የሆነ ነገር ስትሞክር አክቹሊ ያ ሰው በራሱ ኢሜጅ የተሰቃየ እንደሆነ ነው ግልጽ የሚያሳይ። ያርተኛል። ራሱ ስለ ራሱ አላምርም አስጠላለሁ እያለ ሲሰቃይ ነው የሚለው ማለት ነው። እንዳልኩ ነው ቅድም ጸጉር ካልገባ የገባ ሰው ጸጉር 10 ስታይ አትሉም አይደለም። የሚኖክሲድን እና እንትን ማስታወቂያ ስታይ አትሉም። ለምን? አንተን አይመለከትህማ። ይሲ እምታየው፣ የምትሰድበው፣ የምትነቅፈው፣ የምትወጋው ነገር አንተን የሚመለከት ከሆነ ነው። ከርቴ ባለ መስራት የምትቆጭ ከሆነ የሚሰራ ሰው ደምን ያፈላል። ተረዳኸኝ? ባለ ማድረግ እያሰብክ ተግባር ላይ ባለ መሄድ የሚከፋ ከሆነ ኦፍ ኮርስ አንድ የሌላውን ሰውም፣ ምክንያቱም እነዚህ ሰዎች አይምሯቸው ውስጥ ኮንፈርት ነው የሚፈልጉት። ያን ኮንፈርት ደግሞ የሚያገኙት አንተን በማውረድና ከነሱ ሌቭል ጋር በማድረግ ነው። ስለዚህ ኢማጂን ለእነዚህ ሰዎች ብለህ ከምታስበው ወደ ኋላ ስትቀር ኢማጂን በራሳቸው ተስፋ ለቆረጡ ሰዎች ብለህ መሞከር ያለብን ዋይ ኖት። አንዳንዴ እኮ ላይሳካ ይችላል። በነገራችን ላይ እየሞከርክ አትሞትም እንዴ? ሳትሞክር ከምትሞት። ምክንያቱም መሞት እንደሆነ አዘይንዶ ዘዴ አይቀርም ማለት አዘይንዶ ዘዴ እዚህ ምድር ላይ ዘላለማዊ ተብላ አልተቀመጥክም መቼም። የመጨረሻውን ህይወት ልታስብ ትችላለህ እንጂ ማንም ይሄዳል። ተራችንን ነው የምንጠብቀው። ስለዚህ ሳትሞክረው ከምትቀር ሞክረው፣ አይሳካ who cares? ቢያንስ አትሊስት አይቆጭህም። አልጋ ላይ ስትሆን ያቅሜን ጥሬ ያለው ትላለህ። ተርተኛል። ለእናትህ፣ ለወንድምህ፣ ለእህትህ፣ ለልጅህ ዳቦ ለማምጣት የምትችለውን ጥራል። ቢያንስ ተቀምጣ አይቆጭ። ምን ነው ባረኩት ነው ምን ነው እንደዚህ አትልም። እንዳልኩ ቁጭ ብለው ሊተቹህ ለሚችሉ ሰዎች ረዳኝ። እነሱ እያሰቡት ፍርሃታቸው ሽዋ አርጓቸው የተቀመጡ ሰዎች ሶዛት ጭንቅላታቸው ውስጥ በጣም ካየህ ኮመንሊ ጓደኛ ለጓደኛ አብሮ የተማረ ምናምን ይነካከፋል። አይ እንዲህ አድርጎ እኮ ነው እባክህ እንደዚህ ምናምን አእምሯቸው ውስጥ ያለ ነገር ነው። ገባ? ፎቶ ማንሳት ምናምን አየሻት እንትን ስትሰራ ትላንት አብራ የነበረ ልጅ ብላ ውስጥ ያለ ጭንቀት ነው። አክቹሊ እዛ ጋር ሸሚዝ ለብሶ ያለው ሰውዬ ከወር እስከ ወር የቤት ኪራይ የተቸገረ ነው። ምናልባት አንተ እዛ ጋር ወጥተህ ስለሰራ ግን የቤት ኪራይ አይቸግርህም ይሆናል። ተረተኛል። ያንን ቺፕስ እና ሳሙሳ ሊስትሮ whatever እኔ አሁን እያሳነሱ ከፍ እያደረኳል። ኤግዛምፕል ነው የተጠቀምኩ ያሉት ፒውርሊ ኢንቴንሽን ኤግዛምፕል ነው። እየሰራ ያለው ሰውዬ ሊተች ይችላል ሰዎች፣ ግን አክቹሊ ስትረግል በሚያደርጉ ሰዎች ነው የምትተቸው። ገብቷል አይደለም? አንተ የምትጠብሰውን አሳሙሳ አፎርድ ማያደርጉ ሰዎች ነው የሚተቹ። አሳሙሳ ጠባሽ ብሎ የሚሰድብህ ማለት ነው። እርደኝ አስተናጋጅ ዝቅ አድርጎ እንትን ጀመረ እያለ የሚያወራው ሰው አክቹሊ ማኪያቶ አፎርድ ማያረግ ሰው ነው። ባለ ሆቴሉ አይሰድብህም አክቹሊ አስተናጋጅ ስለሆንክ።
ያለው ሰው የሰራው ሰው አይታችም። ሶ አክቹሊ ሪፍሌክሽን መሆኑን ማወቅ አለባችሁ። ሰዎች ሲሰድቧችሁ፣ ሰዎች ሲነቅፏችሁ፣ ሰዎች ሲመቀኟችሁ፣ ሰዎች ሊጥሏችሁ ሲሞክሩ፣ ሰዎች አክቹሊ ከውስጥ ቁስል የተነሳ መሆኑን አንደርስታንድ ማድረግ ነው። ስለዚህ ሰው በራሱ ኢንሴኩሪቲ ለሚሰቃይ ሰው ኢማጂን ህልምን ስታቀጭጭ ረዳኝ አይደለም። በራሱ ሽንፈት ውስጥ ለሚሰቃይ ሰው ኢማጂን መስመርህን ስታበላሽ፣ ነገ ሞት አልጋ ላይ ሆነ ሲቆጭህ ምን ነው ባረኩ ስትል፣ ምን ነው ይሄን ሪስክ እንደ ጓደኞቼ ሞክሬ ቢሆን ለልጄ ዛሬ ብቻውን ጥየው አልሄድም ስትል ብዙ ነገሮች ታስባለህ። ስለዚህ አክቹሊ ሰዎች ማተር አያረግም። የሰዎች ኦፒኒየን ማተር እንደማያረግ አንደርስታንድ ማድረግ አለባችሁ። አክቹሊ ማተር የሚያረገው ልባችሁ ውስጥ ያለው ነገር ነው። ሶስተኛው ደግሞ the most important ነው። እኔም በጣም ሰፈር ሳረግበት የነበረ እኔም በጣም ስሰቃይበት የነበረ ነገር ነው። ሰዎች አንደርስታንድ አለማድረጋቸውን መለማመድ አለባችሁ። ወይም ደግሞ ሶኬቲቢ ሚስአንደርስቱድ ነገር የለም። እኔ በጣም የሚከብደኝ ነገር ሶሻል ሚዲያ ላይ ቪዲዮዎች ሰርቼ ምናምን በጣም እጨናነቅ ነበር። ሰዎች በቃ እንዲረዱኝ ነው ፈልገው ሁሉም ሰው። አክቹሊ ለካ እንደዛ የሚባል ነገር የለም። እንዴት ብሎ ሲጀምር ለዓለም ሁሉ ህዝብ አንድ አይነት ሀሳብ ነው የሚኖረው። እንደዛ ከሆነ አይደል ኦልዌይስ እውነት ካለ ሐሰት አለ፣ ጥቁር ካለ ነጭ አለ። ሪላቲቭ ነው። የሚወድ ካለ የሚጠላ አለ ማለት ነው። ከዛ ደግሞ ኬር ማያረግም አለ። ስለዚህ ኢትስ ኦኬ አንዳንዴ ሚስአንደርስቱድ ማረግን መለማመድ አለባችሁ። ለመለወጥ በምታስቡት ሂደት ውስጥ ለመለወጥ በምትሞክሯቸው ሙከራዎች ውስጥ ሰዎች አክቹሊ የእናንተ ሀሳብና ፕላን ላይገባቸው እንደሚችል ማወቅ አለባችሁ። ተረዳኝ? አንተ ነህ የምታውቀው ችግርህን አይደል? አንተ ነህ የምታውቀው የከፋህን፣ አንተ ነህ የምታውቀው ብሶትህን፣ አንተ ነህ የምታውቀው ኑሮህን። እነዛ ሰዎች አሉ አይደለም? ጠግቦ እንደዚህ ያረገ ወጥቶ እንደዚህ ያረገ እንደዚህ ይልሃል። ሰው ሚስአንደርስታንድ ያረጋል። ለሁሉ ሰው ኤክስፕሌን አድርጋ አትችለውም። ለሁሉ ሰው አብራርታ አትችለውም። አንዳንዴ ኢትስ ኦኬ። የምሬን ነው። ለካ ሶሻል ሚዲያ ላይ ወጥቻና ሀሳቦች ስናገር በኔጌቲቭሊ የሚረዳኝ ሰው አለ። ለካ ተረዳኝ። ለካ መጥፎ አድርጎ ገልብጦ የመጣያ ምክንያት የሚያደርገው ሰው አለ። ስለዚህ ሁሉንም ማስተካከል እችላለሁ። ስለዚህ I keep doing what I do። ማድረግ ያለብኝን ነው እያረኩም ቀጥለው። ኦልዌይስ ሁሉ ሰው ሊረዳ ስለማይችል አንተ በህልም አስበህ ማታውቀው አይነት አረዳድ ሊረዳ ይችላል ሰው አይደል? ኤ ብለኸው ቢ ሊል ይችላል። ውሃ ጠጣ ስትለው መርዝ ቢኖረውስ ሊል ይችላል። you see ስለዚህ it's okay to be misunderstood። በምታስባቸው በቃ አንቺ መሆን የምትፈልጊው ኮንተንት ክሪኤተር ነው፣ ግን people think ዶክተር መሆን እንዳለብሽ። it's okay ማይረባ ስራ መረጥሽ ብለው ስላሰቡ አንዳንዴ ሚስአንደርስታንድ ያደርጋቸዋል። አንዳንዴ የሆነ ቦታ ቆማቸው አክቹሊ ምን ያህል ቫሉብል እንደሆናቸው አንደርስታንድ ሲያደርጉ ነው ሰዎች የሚያከብሯቸው። እስከዛ ድረስ nobody cares። እኔ ፕራክቲካሊ ያለፍኩበት ነገር ስለሆነ እኔ ማስበው እኔ የምመኘው ነገር ለሰዎች ጭንቅላት ማተር አያደርግም፣ አንደርስታንድ አያደርጉም። ገርልፍሬንድ አንደርስታንድ አታደርግም አንተ የምታስበውን ነገር። አንዳንድ ሰዎች ቀጥታ ነው የሚያስቡት። ሰው ይመረቃል፣ ይሰራል፣ የሆነ ቦታ ይደርሳል፣ አለቀ። ያን ነው የሚያውቁት። ሰው ይነግዳል፣ ያተርፋል፣ በዛ ውስጥ መክሰር መውደቅ ምናምን እንዳለ ብዙ ሰዎች አክቹሊ በህይወት ሲፈተኑ አያውቁትም፣ እንዳለ ይረሱታል። ሶ ኢትስ ኦኬ። አንዳንድ ሰዎች ሚስአንደርስታንድ፣ እናት አንደርስታንድ ላታረግ ይችላል፣ አባት አንደርስታንድ ላያረግ ይችላል፣ እህት ወንድሞች አንደርስታንድ ላታረግ፣ ሚስት አንደርስታንድ፣ ልጆች አንደርስታንድ ላያረጉ ይችላል፣ ላያረጉ ይችላሉ። ኢትስ ኦኬ ዩ ሂውመን። ሁሉ ሰው አንደርስታንድ ሊያረግም አይገባም። እኔም ሰዎች አንደርስታንድ እንዲያረጉ ብዙ ታግያለሁ። ለካ ማይሆን ነገር ኢምፖሲብል ነው። ለአንዳንድ ሰዎች ቁም ነገር ስትሆን ለአንዳንድ ሰዎች ተራነ፣ ለአንዳንድ ሰዎች ቆንጆ ስትሆን ለአንዳንድ ሰዎች አስጠሊታ ነህ አይደል? ለአንዳንድ ሰዎች አትራክቲቭ ነህ፣ ለአንዳንድ ሰዎች አንአትራክቲቭ ነህ። ይሲ ጥቁር ለሚወድ ሰው ጥሩ ልትሆን ይችላለህ፣ ቀይ ዋይት ለሚወድ ሰው አንታት። ሶ ኢትስ ኦኬ ሚስአንደርስቱድ መደረጋችሁ። ኢትስ ኦኬ የምታስቡትን ሀሳብ ሁሉ ሰው ጎበዝ በርታ እንዲላችሁም ኤክስፔክት አታርጉ። አራተኛም ከዚህ ጋር የተያያዘ ነው። ቫሊዴሽን ሲክ አታርጉ። የምሬን አብዛኛው ሰው ህልም የቀጨጨበት ምክንያት ከሰዎች የሆነ ነገር ከማረጉ በፊት የሰዎች ሪያክሽን ይጠይቃል። እንዲህ ልጀምር አስቤ፣ እንዲህ ልሞክር አስቤ፣ እንዲህ ሊሆን አስቤ፣ ከዛ በእነሱ ቫሊዴሽን ነው ውሳኔው የሚወስነው። አረባ አክብን ያደርጋል፣ ኧረ ተወው አያዋጣም ምናምን ከተባለ ይተዋል። ቫሊዴሽን ሲካ አክቹሊ ሀርት ውስጥ ያለው ልብ ውስጥ ያለውን ሳይሆን የሰዎችን ቫሊዴሽን ዶንት ዩዝ። የሰዎችን ቫሊዴሽን አትጠብቁ። ለሰዎች ፕሩፍ ለማድረግ አትሞክሩ። አዩ ኦኬ ዊዝ ዮርሰልፍ። የአብዛኛው ሰው ችግር አይደል የሚለብሰው ለሰው ነው አይደል? እየቸገረው እየራበው እያመመው ግን መዘነጥ ይፈልጋል። እንፈልጋለን እንግዲህ ራሴንም አላውጣ አይደል? እያቃተህ ኑሮ እየከበደ ሰዎች የሚያዩት ነገር ያሳስባል። ቫሊዴሽን ትፈልጋለህ ከሰዎች። እየኖረ ነው ተመችቶታል አለው መባልን ነው የምትፈልገው፣ አክቹሊ መኖርን ሳይሆን። ይሄ ቫሊዴሽን መፈለግ ይባላል።
ሰዎች እንዲቀበሉ ጥረት ማድረግ ሊሆን ይችላል። ኦፍ ኮርስ ቱታ ከቆሸሸ ማንም ሰው ሰላም አይልም። ነጭ ሸሚዝ አድርጎ ሰላም ሚል አይኖርም። ኢትስ ኦኬ አይደል? ቫሊዴት መደረግን ኦልዌይስ መጠበቅ የለብህም ለማለት ነው። ቫሊዴት ማለት መቀበል፣ ሰዎች እንዲቀበላችሁ። ቅድም እንዳልኩት ሚስ አንደርስታንድ መደረግን መልመድ አለባችሁ። በዛው ልክ ደግሞ ለሰዎች ፕሩፍ ለማድረግ አለመጣር ያለባችሁ ነገሮችን ከራሳችሁ ጋር ነው ትግሉ። እንዳልኩ ነው ሰዎች የራሳቸው ኦፒኒየን፣ የራሳቸው አስተሳሰብ፣ የራሳቸው ፍላጎት አላቸው። በእነሱ ኦፒኒየን የምትኖር ከሆነ ባሪያ ሆንክ ማለት ነው። ደረደኝ የሰው አስተያየት ደግሞ ላይክ እንጃ 70-80% ኔጌቲቭ ነው። ምክንያቱም ሰው የሚነሳው የሚተች ከኢንሴኪዩሪቲ ስለሆነ አረ ምን ያረጋል የሚል ይበዛል አይደል? አረ እንቶ ምን አስጨነቀ። ስለዚህ ዶንት ትራይ ቱ ቫሊዴት፣ ሰዎች ቫሊዴት እንዲያደርጓችሁ አትሞክሩ። ቶክ ቱ ዩርሰልፍ፣ ራሳችሁ ብሊቭ አድርጉበት፣ ዱት። አምስተኛና በጣም የምወዳት ደግሞ ደፋር ከሆኑ ሰዎች ጋር ዋሉ። በቃ ስለ ሰው ኦፒኒየን ጉዳያቸው ካልሆነ ሰው ጋር ጥሩ ነገር ለመስራት ማለት ነው። ጥሩ ነገር ለመስራት ምንም ማንንም ከማይፈሩ ሰዎች ጋር ዋሉ። የምሬ ነው። ምክንያቱም ኢነርጂ ኮንተንጀስ ነው፣ ይጋባል። የሰው አመለክት ይጠላለፋል። አንድ ጓደኛ ይላል አንዳንድ ሰዎች ሱፍ አድርገው ፌስታል መያዝ እንደሚያፍሩ ታውቃል። አንድ ጓደኛ ነው በቅርብ የሆነ እቃ ተቀበለኝና ከእጄ አረባክ ሱፍ አድርጋ ላምጣ ስለው ሳቀብኝና who cares as a people think ተረዳኝ። ምን አገባ ያኖራ ያበለ ስንት ሰው አይታል ስትመጣክ ምን ማተር ያደርጋል የነሱ ኦፒኒየን። እና አንዳንዴ እንደዚህ አይነት ጀግና ሰዎች አሉ ተረዳኝ። የሱ ኦፒኒየን ምንም ማተር ያደርጋቸው አይነኩም፣ አይመጡም። ያንተ ይወጡስ ምን ግን እንዴትም ገምተው ተረዳኝ አይደለም። ሱፍ አድርገው ሁለት ፍሬ ዳቦ ለምን አትይዝም? who cares actually የሆነ ላይፍ ስታይላችንና ዘ ስቶሪ ዊ ቴል ለራሳችን የምንነግረውን ስቶሪ እንሰቅለውና ስቃ ውስጥ ገባል። ይሄ ደግሞ ኢትዮጵያ ውስጥ ብቻ ነው፣ ከሀገር ውስጥ ያሉ ዲያስፖራዎችም ጋር ያለ ችግር ነው። ስለምሰማ ነው በሎን ማአት ጉድ መኪና መያዝ። ስለዚህ አጠገብህ ግን በራሱ ህይወት ኮምፎርታብል የሆነ ሰው፣ ደፋር የሆነ ሰው፣ ስራ ለመስራት ሰዎች ማናገር የማይፈራ ሰው፣ ስልክ መደወል የማይፈራ ሰው፣ የሆነ ነገር ለማድረግ ሌትስ ዱ ኢት የሚል ሰው ጋር ሄደ ጥብቅ በል። የምሬን ነው። ደህና ሰዎችና ስኬታማ ሰዎች እንደዛ ነው ኮንፊደንሳቸው። የምሬን ፖዚቲቭ ነው ኤነርጂያቸው፣ ኢንሴኪዩር አይደሉም። እኔ አንዳንዴ አሲስታንት ቀጥርና ስልክ ለማንሳት ሲሳቀቁ ያለው የምሬን ነው። አስበዋል? ወንጀል አልሰረክ አልዘረፍክ ስልክ አንስተህ አክቹሊ መናገር ያለብህን ነገር ለመናገር ሰቀቃ ፕራክቲካሊ ስለሚያጋጥመኝ ነው ነገር ዋይ እንዴ የሚያሳፍር ነገር እኮ አይደለም አይደለም። አክቹሊ ደፋር መጠየቅ ያለበትን ጥያቄ መጠየቅ የሚችል መናገር ያለበትን ነገር በአግባቡ መናገር የሚችል ሰዎች ጋር ከዋል አክቹሊ ፍርሃት ምን እንደሆነ። ምክንያቱም ካንተ የተሻለ ሆኖ በገንዘብ በአቅም በውበት በምን ብላችሁ መስፈርት በተወጣጡ ነገሮች ካንተ የተሻለ ሆኖ ካንተ የተሻለ ነገሮችን አቺቭ ሲያደርግ ታይዋል። ተረዳኝ? አንተ የሚደብርን ዝቅ ብሎ ሲያደርግ ታይዋል። አንተ ካንተ በላይ ሆኖ አንተ ማን ስለሆንክ ታዲያ ወደታች ትፈራለህ? ይሄ ሚድል ክላስ ሲንድሮም እንበለው እንደሱ አይነት አለ ወይ አትሰራ ወይ ኮንፊደንሱ የለ። ይሄ ስርስር ብለህ የምትቀመጥበት ሶ አክቹሊ ፋይንድ እንደዚህ አይነት ሰዎች መፈለግ በጣም ኢምፖርታንት ነው። ሊያግዙን የሚችሉ ሊረዱን የሚችሉ ደፋር የሆኑ አናፖሎጂቲክ የሆኑ ሰዎች አሉ። ስራ ለመስራት ህይወታቸውን ለመለወጥ በሚያደርጉት ጥረት ውስጥ ምንም ሼም የማይዛቸው ማለት ነው። ተረዳኛል? ልስራልህ፣ ልሞክርልህ፣ ልሽጥልህ፣ ይህን ትገዛለህ ብለው ስለደወሉ ስለጨቀጭ ስለ እንትን ስላሉ አሁን ምንም በተደጋጋሚ ስልኮች ይደወላሉ አይደል? አንዳንድ ሰዎችን አታደንቃቸው? አልነኩም፣ አልረበሹም፣ አልበጠበጡም፣ ግን ለሚጠይቁት ጥያቄ ደጋግሞ ይደውላሉ አይደል? ጥቂም ይዛል። እኔም አድናቂያቸው ነኝ። ከየትም ያን ስራ መስራት አለባቸው። ያ ነገራችን ማድረግ አለባቸው። አንተ ምን ጨቀጭቀኝ ስላልክ የእነሱ እንጀራ ነው የሚቀረው አይደል? ይራባቸው አንተ እንደዛ ትለኛለህ ብለው ነው ማግኘት ያለባቸውን ሼር ማድረግ ያለባቸው ነገሮች ሼር ያደርጋሉ። ሶ አክቹሊ ይሄ ነው። ስድስተኛ ደግሞ ደካማ ጎናችሁን ለመደበቅ አትሞክሩ። የምሬን የአብዛኛው ሰው ችግር እኔ ሶሻል ሚዲያ ላይ አንዳንዴ እናገራለሁ። ጻድቆኛ አይደለም የምልበት ምክንያት ያ ነው። አንዳንዴ ምን አለ መሰለ ደካማ ጎንን ሃይድ ለማድረግ በሞከርኩ ቁጥር ወይም የማትችላትን ፓርት ሃይድ ለማድረግ በሞከርኩ ቁጥር በጣም አግሬሲቭ እየሆንክ ትሄዳለህ። እየጸናብህም ይሄዳል። መመዘኛም መፈተኛም ያ ነገር እየሆነ ይሄዳል። ስለዚህ አክቹሊ ሰዎች እንዳይተቹ፣ ሰዎች ህይወት ውስጥ እንዳይገቡ፣ ሰዎች እንዳያውቁብህ መሳቀቅ ትጀምራለህ ማለት ነው። ዋት ዩ ሬዚስት ፕሬሲስት ይባል የለ የምትቃወም የምትታገለው ነገር ይጸናብሃል። ስለዚህ ኦኬ
አይደለም ሰዎች ምን ይሉኛል ብለህ የምታስበው ደካማ ጎንን በጣም የምትደብቀው ከሆነ ደካማ ጎንን ፐብሊክሊ የምታምን ከሆነስ ለምሳሌ አንድ ሱስ ውስጥ የወደቀ ሰው ተረተኛል ሱሱን እየደበቀ ለመኖር ከሚጥር በላይ በቃ በዚህ ደካማ ጎንን ሱስ አለብኝ አም ሶሪ አውሽ ማስተካከል ቢችል ቢል የተሻለ ኮንፊደንስ ቢልድ ማድረግ ይችላል። ተረዳኝ። አሁን ሱስን የሚጠቅም ነገር አድርጌ ሳይሆን እንደ ኤግዛምፕል ነው። አንዳንዴ ደካማ ጎንን ፐብሊክሊ ስታምን ተረዳኝ ሰው ወጥቶ እኔ ደሃ ልጅ ነኝ ሲል ቀጥሎ ስራ ሲሰራ አይተችም አይደል እንደ ሀብታም ልጅ አክት የምታረግ ከሆነ ግን ወጥተህ የሆነ ነገር ስትጠብስ የሆነ ነገር ስትል ትሳቀቅ ነው ይሲ። ስለዚህ ቀድመህ ማለት ነው። አይ ቲንክ ኬቨን ሃርት በጣም የሚጠቀማት ስትራቴጂ ነች፣ ትመቸኛለች። በቁመቱ ብዙ ሰዎች ሙድ ስለሚይዙበት ቀድሞ ቁመቱ ላይ ራሱ ነው የሚቀልደው። ራሱ ከሳቀ ራሱ ላይ አንተ ምን አርገህ ታናድደዋለህ? እንደዛ እንደማለት ነው። ስለዚህ ደካማ ብለህ የምታስበውን ኢንሴኪዩር የሚያረግህን ነገር ቀድመህ ማመን ማለት ነው። በቃ የደሃ ልጅ ነኝ እኔ ብለህ ጓደኞች ፊት ካመንክ እኮ ሁሉም አንደርስታንድ ያደርጋል። ክፈል አይሉህም፣ እንዲህ ቦታ እንሂድ አይሉህም፣ አያሳቅቁህም። ተረደኝ። ከነሱ እኩል ለመሆን አትበደርም፣ አትሳቅቅም፣ ብዙም አይሆን ነገሮች አትገባም። ቀድመህ ተናግራል። ኃላፊነት አለብኝ ካልክ፣ ቤተሰብ አስተዳዳሪኝ ካልክ፣ ልጆች አሉኝ ካልክ ሰው አይጫንህም። እሱን ሁሉ ደዋቅ ግናም ስትሮንግ ለማለት ምስጥር ከሆነ ግን ደካማ ጎን በየሚወደው ተናገሩ እያልኩ አይደለም። ከመስራት ከመለውጥ ወደ ኋላ የሚያረጋችሁ ከሆነ ነው እያልኩ ያለሁት እንጂ ያለህን ሁሉ ደካማ ጎን ላገኘው ሳወራ ማለት ምንም ላይጠቅምህ ለሚችል ሳወራ ማለት አይደለም አይደል? ግን እንደ ሀብታም አክት ከምታረግ ድሃ መሆንን እመን ለማለት ነው። ካልሆንክ ሶዛት ኢዚ ይሆንልሃል ቀጥሎ ስራ ለመስራት አይደል? ያገኘውን የድሃ ልጅ ያገኘውን ቢሰራ ትንቀዋለህ፣ ትስቅበታለህ፣ እንዴ ታደንቀዋለህ እንጂ ሀብታም ነኝ ያለ ሰው ሲሰራ ስተው ትደነግጣለህ። እንዴ ሰውዬ እንትን አልነበር እንደዚህ አልነበር ብለህ እንትን ትላለህ። አንተ ራሱ ጥያቄዎች ታመጣለህ። ስለዚህ ሰውን ሽባ የሚያደርገው የማትኖረውን ህይወት እንደሚኖር አክት ስታረግ ነው ማለት ነው። ስለዚህ ምን ነው ደካማ ጎን ከሆነ። ሰባተኛ ኮንሱም ከምታረገው ከምትመገበው በላይ ክሬት ለማድረግ መሞከር። ሰው የሆነ ነገር ላይ ፎከስ ካረገ አክቹሊ የሰዎች ትችትና ምን ቦታ አይኖረውም። ለምሳሌ አሁን የማወራውን ቪዲዮ በጣም ቤስት አድርጌ ለማስራት ማስብ ከሆነ ስለ ኮሜንቱ ትዝ አይለኝም። ለምን ቪዲዮ ላይ ነው ፎከሴ። ህይወቴን እንዴት ልለውጥ ከሆነ ያንተ ፎከስ ህይወትን እንዳትለውጥ በሚያደርጉ ነገሮች ላይ ፎከስ አታረግም ማለት ነው። የምሬን የሆነ ነገር ክሬት በማድረግ ታይማቸው የሚያጠፉ ሰዎች የሰዎች ኦፒኒየን ጉዳያቸው አይደለም። ቁጭ የሚል ሰው ነው የሰው ኦፒኒየን ብዙ ጊዜ የሚረብሸው። ሰው ምን ይለኛል የሚለው ረጅም ፍሪ ታይም ያለው ሰው ነው። የሰዎችን ነገር ዝም ብሎ የሚበላ ዝም ብለህ ቲክቶክ ስታይ የምትል ከሆነ እየፈራ ትሄዳለህ። ለምን የሆኑ ሰው እየተለጠፈ ሲረገጥ ታያለህ አይደል? በየተራ ሰው ሲዋረድ ታያለህ፣ ካፕሎች ሲለያዩ ታያለህ። የሆነ ነገር ትሰማለህ፣ ነገር እያሳቀቀ ወደ ኋላ ትላለህ። ኮንሱም የምታረቀው ግን ያ ሁሉ ትተህ አንተ የምታምንበትን ልክ የሚመስልን ነገር ክሬት ባረክ ቁጥር ግን ስራው ላይ ነው ፎከስ የሚሆነው። ሶ አክቹሊ ሰዎች ኦፒኒየን ማተር አያረግም ያንተ ህይወት ላይ። ሆፕፉሊ እንግዲህ ኦርጋናይዝድ አልሆነም ብዬ አስባለሁ። ግን ጀነራሊ 78 ነገሮች ዛት የኒድ የሰዎች ኦፒኒየን ማተር አያረግም እያልኳለም። የሰዎች ኦፒኒየን በጣም በጣም ኢምፖርታንት የሚሆንበት ቦታ አለ። ከህግ የሚያስጥስህ ነገር፣ ከባህል የሚያስወጣ፣ ከሃይማኖት የሚያጋጭ ነገሮች ላይ ኦፍኮርስ የሰዎች ኦፒኒየን መጥፎ ቦታ እንዳንወድቅ ያደረገናል። ሰው ምን ይለኛል ብለህ ከብዙ ኃጢአት ቀርተህ ታውቃለህ። ሰው ምን ይለኛል ብለህ ከብዙ ወንጀል ቀርተህ ታውቃለህ አይደል? ከስርቆት ከምን ሰው አንዳንዴ ልክ ነው። ግን አክቹሊ የምታምንበት ከነዚህ ነገሮች ጋር ምንም ተቃርኖ በሌለው ህይወት ውስጥ አለ። ውጭ ሀገር ኖሮ መጥቶ የሆነ ስራ ለመጀመር የሚሳቁ ሰዎች የሉ። እቺን ስራ ከዛ ሀገር ድረስ መጥቼ ምን አገባል እኛ ምንም አናረግሽም ኦር አናረግህም እኮ ግን ይመስልሃል ምናረግ። ግን አንተ ጀምረ ህይወትን ትልቁ ነገር ዋናው ማተር የሚያደርገው ጭንቅላት ውስጥ ያለው ትልቅ ነገር ነው። የምሬን ነው። ራሱን የሆቴል ባለቤት አድርጎ የሚስል ሰው ማስተናገድ አይደብረው። ግን ራስን በማስተናገድ ውስጥ የምታስቀረው ከሆነ ነው የምትሳቀቀው። ትልቅ ድሪም አስቡ። እንደውም አሪፍ ስቶሪ አይሆንልህም? ፖድካስቶች ላይ የምታወራው አሪፍ ስቶሪ ይሆንልሃል እኮ አይደለ? እንደውም ደስ እያለ ነው መስራት ያለብህ። ዕቃ ስታጥብ ሳንስታጥብ። ለምን ነገ የተሻለ ቦታ ሆነ እንደምታወራው እያሰብክ ነው። ነገ መቸገርን፣ ነገ በትንሽ ደሞዝ መስራትን የምታወራው ነው። የበሶ ስቶሪ አይደል? 7 ብር የነበረው ኪሴ 5 ብር ነበረኝ 2 ብሩን አባስ አይደል? አሪፍ ስቶሪ አይደል? ኦኬ በዛ ውስጥ አካርገህ እንደምትቀር ካሰብክ ነው የሚያሳፍርህ። ስለዚህ ከዚህ ሀሳብ ውጡ። ጀስት do it. Thank you.